እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ በሰላም አደረሳችሁ። በዚህ ዝግጅት በሰኞ ዕለት የሚነበብ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ገድሉንና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናስታውሳችኋለን። በሰኞ ዕለት የሚነበብ የሚጸለይ የአቡነ እስትንፋሰ ክርስቶስ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን አቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንታውን አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባቱም ሀገር የእግዚአብሔር አብ ደብር አጠገብ ዳውንት ወይም ደብረ አስጋጅ ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መላከ ምክሩ የሚባል ደግ ሰው ነበር። ለነዳያንና ለምስኪናን ተስፋ ለቆረጡ ምጽዋት ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራን በመሥራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነርሱም ሁለት ደጋጎች ልጆች አሏቸው። የተባረከ መልካም ፍሬ በመጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢዩ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ እግዚአብሔር በዓይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸነሰ። ከ9 ወር በኋላ በታኅሳስ 8 ቀን ተወለደ። በተወለደበትም ዕለት ተነስቶ በእግሩ ቆሞ 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆኑ ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያም ተሰብስበው የነበሩ ሁሉ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ አገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛ የአብ የወልድ የመንፈስ ቅዱስ ምስጋናን በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቆመን እንደ ለመንን የዓለም ሁሉ መድኃኒት የሆነች እመቤታችንም ልመናችንን ሰምታ ይህን የተመረጠ ልጅ ሰጠችን አሉ። የመንጻትም ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅና ብር ንጉሥ ይኩኖ አምላክ ወዳሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ያጠምቁት ዘንድ አገቡት። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ኩፋሌ 4 በቁጥር 4 ላይ ተመዝግቦ ይገኛል። ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙን ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ ይህ ሕፃን እስትንፋሰ ክርስቶስ አደገ። በስሙም ትርጓሜ እስትንፋሰ ክርስቶስ ማለት መሲሕ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12 ሐዋርያት ፊትና በ72 አርድእት ፊት እፍ እንዳለ እንደ እነርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል።
የክርስቶስ ብርሃንም ተብሎ ይጠራል። ጌታችንም የዓለም ብርሃን ናችሁ እንዳለ በትምህርቱ ብዙዎችን ልቡና አብርቶአልና። ይህም ሕፃን የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሮ የሚባል አባቱ እስትንፋሰ ክርስቶስን ከድንጋይ በታነጸች ዋሻ 60 ዓመት አንዲት ልብስ ለብሶ ወደ ኖረ ወደ ደብረ ነብ መምህር ስሙ ኪራኮስ ወደሚባል ጻድቅ አባት ወሰደው። እርሱም የቅዱሳን መጻሕፍትን ትርጓሜ ልብ በማድረግ መልካም ሥራን በመሥራት በምንኩስና ሥራ ፍጹም ነበረ። መልአከ ምክሩም የጻድቁ የአባ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ አባ ኪራኮስን ልጄ እስትንፋሰ ክርስቶስን አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ ለመምህር ኪራኮስ መልአከ ምክሮ የሚባል አባቱ ነገረው። ልዑል እግዚአብሔርን የልቦናዬን ተስፋ የነፍሴን መድኃኒት ስጠኝ ብዬ እነሆ ወደ እግዚአብሔር ወደ እመቤታችን ድንግል ማርያም ስለት ተስዬ ነበር። እነሆ ራቴና ምሳዬ የዓይኔ ማረፊያ የሚሆን ልጅን የሰጠኝ በአንተ ጸሎት ነው። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠሁህ። ከዓለም ሴቶች እሷን መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእሷ ሰው እስኪሆን ድረስ እመቤታችን ማርያም 12 ዓመት በፋኑኤል እጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ፣ በእግዚአብሔርም ዘንድ ጽድቅ ሆኖ ይቆጠርልህ። የቅዱሳት መጻሕፍትን ቃላት ብሉያትና አዲሳትንም ድርሳናትንም አስተምርልኝ አለው። ከዚህ በኋላ መምህር ኪራኮስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድክ ስንት ዓመት ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳትና ኋላ ከሚነሱ መነኮሳት ሁሉ ትበልጣለህ። ካንተ በፊት ካንተም በኋላ በገድል የሚስተካከል የለም። ለፍጥረት ሁሉ ወንጌልን ታስተምራለህ። ስታጠምቃቸውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም፣ በእመቤታችን ማርያም ስም፣ በነቢያት ስም፣ በመላእክት ስም፣ በጻድቃን በሰማዕታት ስም ስማችሁ ገሌና ገሌ ይሁን ብለህ ትሰይማቸዋለህ። ንጹሕ ዕጣንንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መሥዋዕትን እንደሚሰዉ አንተም ንጹሕ መሥዋዕትን ትሰዋለህ። ንጹሕ ቁርባንንም ለምእመናን ታቀርባለህ። ገበሬ እንክርዳድ ከስንዴ እንዲለይ ጻድቃንና ኀጣንን ለይተህ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋውንና ደሙን ትቀበሉ ዘንድ ይገባችኋል፣ ተቀበሉ ትላቸዋለህ። የኀጢአትን ማሰሪያ ትፈታ ዘንድ ለ12ቱ ሐዋርያት ሥልጣንን የሰጠ እግዚአብሔር የሰማያትንና የምድርን ሥልጣን ላንተ ይሰጥሃል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል አለው። ይህን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስ በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጻድቃን የሰማዕታት በረከት፣ የእልፍ አእላፍ የሚሆኑ መላእክት በረከት ባንተ ላይ ይደር። ዳግመኛም ሕያው እግዚአብሔር የሰለሞንን ጥበብ፣ የዕዝራን ዕውቀት፣ የያሬድን መንፈስ ልቡና ይስጥህ። መንፈስ ቅዱስ በሰሜንና በደቡብ በምሥራቅና በምዕራብ ላሉት ከልቡና ምንጭ የሚያጠጣ የምስጋና መሰሻ አድርግህ። የሕይወትንም ውኃ ያጠጣህ፣ በብርሃን አበባው ሸልምህ። የሕይወትንና የክህነትን አክሊል ይስጥህ። እግዚአብሔር የ318ቱ ሊቃውንት የ12ቱ ሐዋርያት የቀናች ሃይማኖት የተዋህዶና የእውነት ምሰሶ ያድርግህ። ከልጆች ከመነኮሳት ጋር ሃይማኖት የምትጠብቅ ያድርግህ።
በመድኃኒታችን በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆችህ ሃይማኖትን የሚጠብቁ ይሁኑ። የሰማዕታት በረከት ባንተ ላይ ይደር አለው። አባቱ መልአከ ምክሩም ይህን ምርቃት በሰማ ጊዜ በእውነት ይደረግለት አለ። ከዚህ በኋላ አቡነ ዘበሰማያትን በአንድነት ደገሙለት። በዚህ ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጽሐፍት ሁሉ ርዕስ የሚሆን ፊደልንና የሐዋርያው ዮሐንስን መልእክት ያስተምረው ዘንድ ጀምሮ እስትንፋሰ ክርስቶስ በአንዲት ሰዓት አወቃቸው። የሐዋርያትን ሥራ፣ የቅዱስ ጳውሎስን የዳዊትን መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቡናውን ብሩህ አድርጎለታልና እግዚአብሔርም የጥበብን መብራት አብርቶለታል። የልቡናውንም በር ከፍቶለት በእግዚአብሔር ፍቃድ የመጽሐፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ትርጓሜያቸውንም፣ ጽሕፈቱንም፣ የጸሎቱንም ሥርዓት፣ የሥጋና የነፍስንም ጥበብ ተምሮ ፈጸመ። ይህንንም በማስተዋል ሲመለከት አባቱንና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚል አገኘ። ይህንንም ቃል በልቦናው ይዞ የምነናውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጽሐፍትን ትምህርት ከነትርጓሜው በ6 ዓመት ጨረሰ። ልቡናው በክርስቶስ ፍቅርና እንደ እሳት በሚያቃጥለው በእመቤታችን ፍቅር ተነደፈ። በውስጥ በአፋ ድንግል ስትሆን የሕያው እግዚአብሔር አብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገችው በሁለት ወገን የሚባል ልጇን እንደምትስም እንደዚሁ ደስ የሚያሳይ ንጹሕ እስትንፋሰ ክርስቶስንም ትስመው ነበር። እመቤታችንም የልጇ እስትንፋሰ ክርስቶስ የጸሎት ጣዕም ምን ያማረ ነው? ወይም የስኳር ጣዕም ወይም የማር ወለላ ነውን? ወይም የወይን ፍሬ ነውን? ወይም የትርንጎ ጣዕም ነውን? የልጄ እስትንፋሰ ክርስቶስ ማዛ ምን ያህል ይሸታል? ኮል የሚባል ሽቶ ነውን? ወይም አልባስጥሮስ የሚባል ሽቶ ነውን? ስሂን፣ ናርዶስ፣ ሰሊሆት፣ ቀናት የሚባል ሽቶ ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳ አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿም እቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበር። በልብሷ ሸፍና በጀርባዋ ላይ ታዝለዋለች። አንተ ደስታዬ ሞገሴ ነህ፣ ልጄ ለዘላለም ኑርልኝ እያለች ታጸነዋለች። የአባታችን የአቡነ እስትንፋሰ ክርስቶስ ልቡና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅርና እናቱ በምትሆን በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህ መዝሙረ ዳዊትን በሚደግምበት ሰዓትና ውዳሴ ማርያምን በሚደግምበት ጊዜ ልቡናው ፈጽሞ ይመሰጣል። የጻድቃንንም ገድል በሚያነብበት ጊዜ መንፈሳዊ ቅናትን ዘወትር ይቀና ነበር። በመንፈሳዊ ተጋድሎም ቅኑት እንደ ገበሬ፣ ጽሙድ እንደ በሬ ሆኖ የምንኩስና ሥራን መሥራት ይወድ ነበር። እንደ እሳት ወላፈን ፈጥኖ የሚያልፍ የዚህን ዓለም ጣዕም በመናቅ ሕሊናው እንደ እሳት ነደደ። በተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሣ አንደበቱን የ46 ብሉያት መጻሕፍትንና የ35 አዲሳት መጻሕፍትን አንባቢ አደረገ። እነርሱም በድምር ቁጥራቸው 81 ነው። የአንደበቱም መንቀሳቀስ መዝሙረ ዳዊትንና የእግዚአብሔርን ቃል ሁሉ ገንዘብ አደረገ። ደግሞም የመላእክትን ንጽሕና የቅዱሳንን በማንበብ ዘወትር ይተጋ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ያደርስ ነበር። በአንድ አምላክ አምኜ በአብ በወልድ በመንፈስ ቅዱስ ስም ፊቴን በትምህርተ መስቀል አማትባለሁ ብሎ ጸሎትን በጀመረ ጊዜ እጁን ይዘረጋ ነበር። ያን ጊዜ ወጥመዳቸውን ያጠመዱ አጋንንት ወጥመዳቸውን ጠቅለው በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ናኩተከን እስከ መጨረሻ ይደግማል።
ጌታችን ለሐዋርያት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብሎ ያስተማራቸውን እስከ መጨረሻ ከሰላመ ቅዱስ ገብርኤል ጋር ይደግማል። ቀጥሎ 318ቱ ሊቃውንት ያደረሱትን ጸሎተ ሃይማኖት ይደግማል። ከዚህ በኋላ ድርሳናትን ይደግማል። ከዚህም በኋላ ቃልህ የጣፈጠ የመልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ሆይ የምሳሌውን ሁሉ ትርጉም ልብ ታስደርገኝ ዘንድ እግዚአብሔርንም አመሰግን ዘንድ እመቤታችን ድንግል ማርያምን አመሰግናት ዘንድ ወደ እኔና ጮኬ ስለ ኃጥአንና ስለ ጻድቃን የሚናገረውን መዝሙረ ዳዊትን እደግማለሁ። ጣዖትን በሚያመልኩ በዝንጓን ምክር ያልሄደ ንዑድ ክቡር ነው በማለት እኔ በአባቴ ቤት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው እስከ 150 መዝሙረ ዳዊት ድረስ በፍጥነት ደግሞ ይፈጽማል። መዝሙረ ዳዊትንም በሚደግምበት ጊዜ ነቢይና የእስራኤል ንጉሥ ዳዊት ከሰማይ መጥቶ 10 አውታር ያሉበትን መሰንቆውንና በገናውን ይደረድርለትና ፈጽሞ በማስደሰት ያነጋግረዋል። ከዚህ በኋላ የሙሴን ጸሎትና የነቢያትን ምስጋና የተመሰገነ ምስጉን የሚሆን እግዚአብሔርን እናመስግን ብሎ እስከ መጨረሻ 15ቱ የነቢያት ጸሎት ይፈጽማል። 13ቱ ነቢያት ወደ እሱ መጥተው ይሰሙታል፣ ይባርኩታል፣ ይቀድሱታል፣ የተሸሸገው ምስጢር ይገልጹለታል። አስቀድሞ የተደረገውን ወደፊት የሚመጣውን በመጨረሻም ዘመን የሚደረገውን ምስጢር ሁሉ ይነግሩታል። ከዚህ በኋላ የንጉሡ የሰለሞን 5ቱ ምስጋናዎችን ማንበብ ይጀምራል። ንጉሡ ሰለሞንም ወደ እርሱ መጥቶ ሲያነብ ይሰማዋል። የሰለሞን መሐሊን በፈጸመ ጊዜ ሰለሞን የሥጋንና የመንፈስን ጥበብ ያስተምረዋል። ከፈጸመ በኋላ እናታችን ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል፣ ከአዳኙ አውሬ ከዲያብሎስ ታደኝን ዘንድ እንማጸንሻለን። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ዛሬ ማኅበራችንን ባርኪልን ይላል። አምላካችንን የወለደች የእመቤታችን የድንግል ማርያም ጸሎት ሰውነቴ እግዚአብሔርን ታከብረዋለች የሚለውን እስከ ፍጻሜው ይጸልያል። ከዚህ በኋላ የእመቤታችን የድንግል ማርያም ውዳሴዋን ሲጀምር አምላክን የወለደች እመቤታችን ማርያም ከወዳጇና ከሚካኤል ከገብርኤል ከአላፍ መላእክት ሁሉና ከ99 ነገደ መላእክት ጋር እሱ ካለበት ፈጥና ትደርሳለች። ክቡር አቡነ እስትንፋሰ ክርስቶስ ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋር የ7ቱን ዕለታት ውዳሴዋን እስኪፈጸም ድረስ ሁሉም ምስጋናዋን ለመስማት ይሰባሰባሉ። ትውልድ ሁሉ ብፅዕት ይሉኛል እንዳለ ሁሉን ካደረሰ በኋላ አቡነ ዘበሰማያትን ይጸልያል። ለእመቤታችንም ይሰግዳል። መላእክትና ጻድቃን ሰማዕታትም ሁሉ ወደ ሲኦል ወርደው የአባታችንን ጸሎት ምክንያት በማድረግ በኃጢአታቸው የተፈረደባቸውን ነፍሳት ከሲኦል አውጥተው ወደ ገነት ያስገባሉ። የነፍሳትም ቁጥራቸው 70,000 ነው። ከዚህ በኋላ ቅዱሳን አባቶች በየማዕረጋቸው ባርከው ወደ ቦታቸው ወደ ገነት በጋድ እያያቸው ይወጣሉ። እስከ 7ቱ ሰማያት ድረስ ይወጣሉ። ከዚህ በኋላ የሥላሴን መልክ፣ የእመቤታችንን መልክ፣ የጌታችን የኢየሱስ ክርስቶስን መልክ፣ የጻድቃንን፣ የሰማዕታትን፣ የሊቃነ መላእክትን፣ የአእላፋት መላእክትን መልክ ይጸልያል። በሚጸልይም ጊዜ ጻድቃን ሰማዕታት ወደ እርሱ መጥተው በማድነቅ ሰላምታ ሰጥተውት ይሰወራሉ። አጋዕዝተ ዓለም ሥላሴም የመንፈስ ቅዱስ ሀብት የሚሆን ተጋድሎን፣ ጾም መጾምን፣ መጸለይን፣ ንጽሕናን፣ ትጋትን፣ ቸርነትን፣ ቃል ኪዳንን በላይ በላይ እየደረቡ አጎናጸፉት፣ ሰጡት። ቆሞ በሚጸልይበት ጊዜ ፊቱን ወደ ምስራቅ መልሶ አትብ ገጼ በማለት በትምህርተ መስቀል ምልክት ገጹን 3 ጊዜ ያማትባል። ወደ ሰማይ አንጋጦ እጁን ዘርግቶ ዘወትር ይጸልያል። ክፉንም ከመስማት ጆሮዎቹ ተከልክለዋል።
ክፉንም ከማየት ዓይኖቹም ተከለከሉ። የማይረባና የማይጠቅም ነገር አይሰማም። የእግዚአብሔርን ምስጋና ሲያነብ ለከንፈሮቹ ረፍትን አይሰጣቸውም። በየቀኑ ከነግህ እስከ ማታ ሲማር ይውላል፣ ሌሊትም አይተኛም። ቆሞ ከማታ እስከ ንጋት ሲጸልይ የዳዊትን መዝሙር ያደርሳል። የአባታችን የአቡነ እስትንፋሰ ክርስቶስ አንደበትና የቃሉ ጣዕም እጅግ ያማረ ነው። በተራራ ላይና በኮረብታ ላይ እንደሚበቅል በንፋስ ፊትም እንዳለ ሳር እንደ መረረ እንደ ሞትም ጽዋ እንደ ተላም ጥንብ የዓለምን ጣዕም ናቀ። ለመንፈስ ቅዱስ ሰረገላ ሆኖለት በእሱም ላይ አደረ። በሰው እጅ ያልተሠራ የሃይማኖትና የጥምቀት የምግባር የንጽሕና መጎናጸፊያን ተጎናጸፈ። በኦሪት ሕግ ልባብ ጉንጮቹን ለበበ። ጾምና ትዕግሥት አርምሞ ልጓም ሆኑለት። እግሮቹ በሐዋርያት ወንጌል ጭንጫ ላይ ቆሙ። ቅድስት ንጽሕት ድንግል በምትሆን በማርያም ፍቅር ጻመድ ተጎተተ። የአሸናፊ እግዚአብሔር ስሙን በመፍራት ሰውነቱን ይገስጻል። በጻድቃንና በሰማዕታት ጎዳና ሰውነቱን እየገሰጸ ያሮጠዋል። ከጸናች ጭንጫ ውሃን በማፍለቅ አናብርትና አናብስትን በማሰገድ በመኳንንትና በነገሥታት ፊት ኃይልን እስከ ማድረግ በሰይጣን ላይ የነፍስና የሥጋን ድንግልና ጠብቆ ሰውነቱን በገደል ያስጨክናታል። ይኸውም የእውቀትን ብርሃን ገልጦለት የሚመራው የሚጠብቀው ድንቅ ታምር የሚያደርግለት መንፈስ ቅዱስ ነው። እርሱም ጻድቃን ደጅ የሚጠኑት ወደ ሕይወት ተስፋ መንግሥተ ሰማያት እስኪያስገባ አይለየው። ጻድቃንም ሞት፣ ሕመም፣ ሐዘን ወደሌለበት ወደ መልካም ጎዳና ይገባሉ። ጸሎቱና በረከቱ ከእኛ ጋር ይሁን፣ በእውነት ያለ ሐሰት ይደረግልን። ነቢዩ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዳለ ከመምህሩ ኪራኮስ ዘንድ እግዚአብሔርን በመፍራት አደገ። የነቢያትና የሐዋርያት መጽሐፍ ብሉያትና ሐዲሳትን ከመዝሙረ ዳዊት ጋር ተማረ። የቤተ ክርስቲያንንም ትምህርት ሕግ ከመፈጸም ጋር ተምሮ በፈጸመ ጊዜ አበምኔቱ ኪራኮስ መርቆ ለአባቱ ለመላከ ምክሩ ልጁ እስትንፋሰ ክርስቶስን ሰጠ። ከዚህ በኋላ አባቱ ስሙ ማርቆስ ወደሚባል ጳጳስ ክህነት ይሰጠው ዘንድ ወሰደው። ጳጳሱም ይህን ሕፃን ባየ ጊዜ ስለ እውቀቱ እጅግ ደስ አለው። ባርኮም ዲቁና ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋና ክብርን የተሞላ ሆነ። ክህነትን ስለተቀበለ ከአባቱ ጋር ፈጽሞ እየተደሰተ ወደ ሀገሩ ዳውንት ገባ። ክህነትን ከተቀበለ በኋላ ወደ እግዚአብሔር አብ ቤተ ክርስቲያንና ወደ እመቤታችን ጽዮን ማርያም ወደ ጊዮርጊስ ቤተ ክርስቲያን ገባ። ስለ ቁርባን ምስጢርና የቤተ ክርስቲያን ሥርዓትን ስለ መጠበቅ ለቤተ ክርስቲያን ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ስለ ማገልገል የሚናገረውን የሕግ መጽሐፍን ሰምቶ የተልኮን ሥራ በትጋት ይሠራ ዘንድ ጀመረ። ቅዱስ እስትንፋሰ ክርስቶስም ይህች ሕግ መጽሐፍ የመከረች ምክር ከዛሬ ጀምሮ ትዝ ትዝ ትበለኝ፣ እንደ ቀለበት በደረቴ እንደ ክትባት በክንዴ ለስንቅ እንደ ተቋጠረ ወርቅ ቤተ ክርስቲያንን ለማጌጥ እንደ ዝርግፍ ወርቅ ትሆነኝ። ዋኖስ ከእናቱ ጋር እንደሚቀመጥ አባታችን በእግዚአብሔር አብ ቤተ ክርስቲያን ለአገልግሎት ታጥቆ ያገለግል ነበር። በዲቁናም ሥራ እየተላላከ ብዙ ዓመታትና ዓለታት ቄስ ከሚሆን ከአባቱ ከመላከ ምክሩ ጋር በዲቁና አገለገለ። ዳግመኛም ውሃን በመቅዳት እንጨትን በመፍለጥና በመልቀም እየታዘዘ ለእናት ለአባቱ ይላላክ ነበር። በአርባ ጾም ከገዳሙ በታች ባለች ዋሻ ተደብቆ ሰው ሳያየው ይጾም ነበር። ከዕለታት በአንድ ቀን በእግዚአብሔር አብ በዓል ቀን ወደ ቤተ ክርስቲያን ገብቶ ሲቀድስ ወንጌሉ ከተነበበ በኋላ እንደ አባቶቻችን ሥርዓት ንዑስ ክርስቲያን የሆናችሁ ውጡ ሲል የማይገባቸው ያን ጊዜ ወጡ። የሚገባቸው የክርስቶስ ሥጋውንና ደሙን ተቀበሉ።
አባቱ መልአከ ምክሩም ልጁ እስትንፋሰ ክርስቶስን ልጄ በዚህች ዕለት ስንት ሰው ቆረበ ብሎ ጠየቀው። እሱም ለአባቱ ከ840,000 ሰው 12ቱ ሰው ቆረቡ፣ የቀሩት ሰዎች በድፍረት ስለተቀበሉ በሳት ሰንሰለት ታስረው በሳት አለንጋ መላእክት እየገረፏቸው እስከ ቤታቸው አደረሷቸው። የሚገርፏቸውም የመላእክት ቁጥራቸው 1999 ናቸው አለው። ከዕለታት በአንድ ቀን ወንጌል ሲመለከት የተቀደሰውን ለውሻ አትስጡ ያለውን አገኘው። ይሄን ካየ በኋላ እንደ እሳት የሚያቃጥል በጽኑ እንባ ጸሎትን ጸልዮ በመጎናጸፊያ ፊቱን ዳብሶ ታቦቱን ተሳልሞ ተሰናብቶ በጧት ወጥቶ ሄደ። ዳግመኛም እናቱንና አባቱን የከረፋ ይህን ዓለም ናቅሁት አቃለልኩት፣ ወንድሞቼ አገልግሏችሁ እኔም ልዩ ክብር የሚሆን የምንኩስናን ልብስ እቀበል ዘንድ ወደ ገዳም እሄዳለሁ አላቸው። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ ሲራክ። ከዚህ በኋላ አባቱ በታቦት ፊት ረጅም ጸሎት ጸልዮ ይመነኩስ ዘንድ ይሂድ፣ ሥልጣኑ እስከ ሰማይ ከፍ ከፍ ይላል፣ ስም አጠራሩም ከዓለም ዳርቻ እስከ ዓለም ዳርቻ ይወጣል፣ እነዚህም ወንድሞቹ የብዙ ብዙ ይሆናሉ የሚል ቃል ከሰማይ ሰማ። አባቱ መልአከ ምክሩም ይህን ቃል ሰምቶ የሰማውን ቃል ሁሉ ለእስትንፋሰ ክርስቶስ ነገረው። አባቱም አቡነ ዘበሰማያትን ጸልዮ ሸኘው። አባታችን አቡነ እስትንፋሰ ክርስቶስም በተወለደ በ14 ዓመቱ ወጥቶ ገዳማትን እየጎበኘ ሄደ። የእግዚአብሔርን መልአክ መርቶ አሊፍኖን ሕግህ ለእግሬ መብራት ለጎዳናዬ ብርሃን ነው እያለ ወደ ምስራቅ አደረሰው። ትእዛዝን በመፈጸም እውነተኛ በሆነ ሕግህ ሄድ ዘንድ ምያለሁ እና ቤቱ ጎዳናህን ምራኝ። 9 ቃላትን እጠብቅ ዘንድ ጨከንኩ፣ 10 ቃላትንም አታምልክን እጠብቅ ዘንድ ስሜኒ መሐሪ ወመስተሳህል ስላልከው ስለ ስምህ ብለህ ከተስፋዬ አታሳፍረኝ፣ የእውነት ቃል ካንደበቴ አታስወግድ አለ። የእስራኤል አምላክ ጎዳናውን እያቀናለት አባታችን እስትንፋሰ ክርስቶስ ደብረ ሐይቅ ሄዶ ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸልዮ ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመ። አባታችን አቡነ እስትንፋሰ ክርስቶስም የክርስቶስ ማደሪያ ቅድስት ቤተ ክርስቲያን ሆይ ሰላምታ ይገባሻል ብሎ ድርሳታትን ሁሉ ጸልዮ ከዚያው አደረ። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ በአክብሮት እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 9 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚህች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱም ስሟ ሐና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች።
ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደ ተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነ። የካህኑ የኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱስ መሥዋዕቱም ላይ በደሉ። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያ ወራቶችም ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹም መፍዘዝ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርንም መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆን ያለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራኸኝ እነሆን የመጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ዳግመኛ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሳሙኤልም ከዚያ አስቀድሞ እግዚአብሔርን በራእይ ገና አላወቀውም ነበር፣ ቃለ እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን ለ3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደ ጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራህ ካለ እኔ ባሪያህ እሰማለሁና ጌታዬ ተናገር በለው አለው። ሳሙኤልም ሂዶ በመኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያህ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ 2ቱን ጆሮዎችን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩት ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኑ ላይ የተናገርሁትን ሁሉ አጸናለሁ፣ እጀምራለሁ፣ እፈጽማለሁም። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደምበቀለው ነገርኩት። ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ ወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማልኩ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች አነግሠው ዘንድ እግዚአብሔር ሳሙኤልን አዘዘው፣ እንዲያነግሥላቸው ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህን ነቢዩ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትንም መከራቸውን በሳት ሲያቃጥሏቸውና ሕዋሳቶቻቸውን ሲቆራርጧቸው ሲሰቅሏቸው ከእሳት ምድጃ ውስጥም ሲጥሏቸው ምን ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሣ ደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥላቸው ፈጥነው ይቃጠላሉ እንጂ ይህን ሥራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህን ድንቅ ሥራ የሚሠራ አምላክስ በእውነት እሱ አምላክ ነው። ከዚህ በኋላም በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮኾ ተናገረ። ንጉሡም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት።
እርሱ ግን አልሰማውም፣ ሥቃዩንም አልፈራም። ከዚህም በኋላ ንጉሡ ጽኑ ሥቃይን ሊያሰቃየው ጀመረ። ዘግዝቀው እንዲሰቅሉት፣ መንጋጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትንም እንዲገርፉት አዘዘ። ከዚህ በኋላም 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆማቸው። ንጉሡም ለአማልክት ዕጣን እጠኑ፣ ይህ ካልሆነ ግን ታላቅ ሥቃይን አሰቃያቸዋለሁ አላቸው። እነርሱም ለስህተቱ አልታዘዙለትም። በላያቸውም ተቈጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ፣ እሳቱንም አጠፋው። ቅዱስ ሉክዮስን ግን እንደ አምላክህ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉ ታዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን 4ቱን ሰዎችም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚህችም ቀን የዮሐንስና የጳጳስ አርልክሳ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ 1ኛ ቅዱስ ሳሙኤል ነቢይ፣ 2ኛ ቅዱስ ሉኪያኖስ ሰማዕት፣ 3ኛ ቅዱስ ዮሐንስ። ወርሃዊ በዓላት፣ 1ኛ አባ በርሱማ ሶርያዊ፣ ለሶርያ መነኮሳት ሁሉ አባት። 2ኛ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 3ኛ 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። 4ኛ የብሔረ ብፁዓን ጻድቃን። 5ኛ አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ። 6ኛ ቅዱስ ዞሲማት ጻድቅ ዓለመ ብፁዓንን ያየ አባት። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ጊዜ አጥርብኛልና። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅንም አደረጉ። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደ ተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።